የጤና ሚኒስትር ዶክተር መቅደስ ዳባ ለቃለ መጠይቅ ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ስብሰባ በኢትዮጵያ በአዲስ አበባ መካሄዱ ምን አንድምታ አለው? አያይዘውም ይህ ለኢትዮጵያ ምን አበርክቶ እንዳለው ያንሱልን። እንግዲህ ያው 76ኛው የዓለም ጤና ድርጅት የአፍሪካ የጤና ሚኒስትሮች ጉባኤ እዚህ እየተካሄደ ነው። ለኢትዮጵያ በጣም ትልቅ ፋይዳ ነው ያለው። በተለይ ደግሞ ስንመለከት በባለፉት አመታት በየ10 አመቱ በሚገርም ሁኔታ ነው እንዳጋጣሚ ነው ይሄ ሆነው፣ ግን ብዙ ሀገሮች ይወዳደራሉ በዚህ ጉባኤ ላይ እናድርግ ብለው። እንግዲህ በባለፉት 10 አመታት አድርገን አናቅም ነበር። ስለዚህ ለመጀመሪያ ጊዜ ነው እንጂ እንግዲህ በመደመር መንግስት ይህንን ጉባኤ እዚህ እያደረግን ያለ ነው። ስለዚህ ኢትዮጵያ ውስጥ እየተሰሩ ያሉ በተለይ ከኮቪድ በኋላ በቅርብ ጊዜም ደግሞ ማርበርግን ከህዝባችን ጋር ሆነን በጋራ የተከላከልንበት ያከምንበት ጊዜ ላይ ነው ያለ ነው። እዚሁ ደግሞ አሁን በምንነጋገርበት ጊዜ አህጉራችን ላይ የኢቦላ ወረርሽኝ ተከስቷል። ስለዚህ በዚህ ጊዜ ኢትዮጵያ ምን እያደረገች ነው፣ ከዚህ በፊት ከነበሩ ልምዶቿ አልቃ እየሰራች ያለችው ነገር ምንድን ነው የሚለውን በጋራ ለማየት እድል ይሰጠናል። በተለይ ደግሞ ከ1000 በላይ የሚሆኑ እንግዶች በመጀመሪያው ቀን ራሱ ገብተዋል። ከ40 በላይ የሚሆኑ ሚኒስትሮችም ገብተዋል፣ የጤና ሚኒስትሮች። ያ ደግሞ ምን ያደርግልናል? አንደኛ በቀጥታ በቱሪዝሙም ላይ የራሱ የሆነ ጥቅምና ፋይዳ አለው። በተለይ ደግሞ በዎክ ዘ ቶክ የብዙ ዜጎች ተሳትፈዋል። ከአፍሪካ ከአህጉራችን የመጡ አሉ፣ ከአህጉራችንም ውጭ የነበሩ እንግዶቻችን ነበሩን። ይሄ እንግዲህ ኢትዮጵያ በተለይ ሀገራችን በመዲናችን አዲስ አበባ እየሰራች ያለችውን የኮሪደር ልማት ስራዎች፣ የወንዝ ዳር ፕሮጀክቶች ጤናን ዝም ብሎ መናገር ሳይሆን በተግባር ለህብረተሰብ ማድረስ እንደሚቻል በተግባር ያሳየንበት ነው። ስለዚህ ንግግሮች ወይም ደግሞ ከግድግዳ ውስጥ የምናደርጋቸው ንግግሮች ውጪ በኢትዮጵያ ውስጥ የተሰሩ ያሉ ነገሮች በተለይ ከአየር ንብረት አጠባበቅ ከክላይሜት ቼንጅ ጋር የሚመጡ የበሽታ መከላከል ስራዎችን ምን ያህል በተግባር መቀየር እንደሚቻል ብዙዎቹ አይተው ምስክርነት የሰጡበት ነው። ስለዚህ በጣም ብዙ ፋይዳ አለው። አንደኛ እኛም የሰራናቸውን ነገሮች በጤናም ከጤና ውጭም እየተሰሩ ያሉ ስራዎችን ለማሳየት እድል ይሰጠናል። እኛም ደግሞ ከነሱ እኛው አገር ላይ እኛው ከተማ ላይ ሆነው ደግሞ በሚሳተፉበት ጊዜ የሚነግሩንን የሚሰጡንን መረጃዎች ከነሱ ለማግኘት እድል ይሰጠናል። ብዙዎቹ እዚሁ የቆዩ አሉ። እንግዲህ በባለፈው ሳምንት ከዚሁ ጉባኤ ጋር ቀደም ብሎ ለማድረግ ተብሎ የግል በዚህ በምስራቅ አፍሪካ ያሉ የግል ጤና ተቋማት በጣም ብዙዎቹ እዚህ ነበሩ የነበሩት። ስለዚህ እነዚህ የተለያዩ ኮንፈረንሶች የኮንፈረንስ ቱሪዝም ላይ የጤናው ዘርፍ በአመት ውስጥ በጣም ብዙ ነው የምናካሂደው። እንደዚህ ደግሞ ከሪጅናል ከአህጉራዊ ጉባኤዎች ጋር በጋራ ስንሰራ ደግሞ በአገሪቱ ላይ ልንሰራ ያሰብናቸውን ነገሮች በተግባር የምናሳይበት መድረክ ይሆናል ማለት ነው። መልካም። ኢትዮጵያ እንግዲህ የገነባችው ያለው የጤና ስርዓት እንደ ቀጠና ለምስራቅ አፍሪካ እንደ አህጉር ደግሞ ለአህጉሪቱ ለአፍሪካ በጤናው ዘርፍ የኢትዮጵያ የመሪነት ሚና ምንድን ነው ማለት ይቻላል? በአህጉራችን እንግዲህ የጤና ዲፕሎማሲ ላይ ኢትዮጵያ በጣም ትልቅ ሚና ነው የምትጫወተው። እንግዲህ በዓለም ጤና ድርጅት ብቻ ብንመለከት እንኳን ከኮቪድ በኋላ ትልልቅ አጀንዳዎች ተነስተው ነበረ። አንደኛው እንግዲህ የኢንተርናሽናል ሄልዝ ሬጉሌሽን ነው የምንለው፣ የዓለም አቀፍ የጤና የህግ ማዕቀፉ ምን ይምሰል የሚል ትልቅ ውይይት ይደረግ ነበረ። እንግዲህ እዛ ላይ የአፍሪካ ሀገሮችን በማስተባበር የአፍሪካን ድምጽ ይዛ ታስተባበር የነበረችው ኢትዮጵያ ናት። እኛም እዛ መድረክ ላይ ለወደፊት በተለይ ከኮቪድ የተማርናቸው ትልልቅ ትምህርቶች አሉ። አገር ውስጥ ማምረት ክትባት እንግዲህ ሌሎች ሀገሮች በተለይ ደግሞ አደጉ የሚባሉት ሀገሮች የነሱን ዜጎች አዳርሰው ከጨረሱ በኋላ ነበር ለኛ እድሉም የመጣው። በተለይ ከኮቪድ በፊት የምንመለከተው የሀገርን ምርት በተለይ በጣም ኢምፖርታንት የሚባሉ አስፈላጊ የሚባሉ መድኃኒቶችን ሀገራችን ውስጥ ብቻ ሳይሆን ሀገራችንም አታመርትም ነበር። ትልቁ ህዝብ እዚህ ጋር ነው ያለው፣ ትልቁ ተጠቃሚ እዚህ ነው ያለው። ነገር ግን በጣም በሌሎች ሀገሮችና በኢምፖርት ዲፔንድ አድርገን ነበር የምንኖረው። ስለዚህ ይሄንን ከመቀየር አንጻር ኢትዮጵያ ቀጥታ ድምጽ በመሆን ለአህጉራችን ለዚህ ለምስራቅ አፍሪካ ብቻ ሳይሆን በአጠቃላይ ለአህጉራችን ከኮቪድ በኋላ ምን እንማር፣ ትክክለኛ ስራዎቻችንስ ምን ይሆኑ በሚል አንድ ትልቅ ሚና ተጫውታለች።
ከዛ በተጨማሪም በተለይ ደግሞ በጎረቤቶች መካከል የሚደረግ የበሽታ ቅኝት ምላሽ ቀድሞ መከላከል ላይ በጋራ እንድንሰራ ሁል ጊዜ ትልቁ ሚና እንጫወታለን። እንደሚታወቀው የኢትዮጵያ አየር መንገድ ትልቁ የኛን ባንዲራ ተያዥ በሁሉም አህጉራችን ላይ ባሉ አገሮች ውስጥ በአብዛኞቹ ቦታዎች የሚበር እንዲሁም ደግሞ በዓለም አቀፍ ደረጃም ታዋቂ ነው። ስለዚህ በእንደዚህ አይነት ጊዜዎች ላይ በተለይ ዓለም አቀፍ የጤና ማዕቀፎች በጣም በተቀየሩበት ጊዜ እንዴት ነው መረጃዎች በተለይ ደግሞ እንደዚህ የክሮስ ቦርደር ስራ ነው የምንላቸው ይሄ ድንበር ዘለል ስራዎች ላይ የጤና መጠበቅ ላይ እንዴት አድርገን እንስራ የሚለውን በተግባር እዚህ መጥተው ሌሎችም የሚማሩበትን ነገር ፈጥሮልናል። ለምሳሌ አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ ያለው የኢቦላ ወረርሽኝ እያለ ነው ይሄንን ጉባኤ እያካሄድን ያለ ነው። በእያንዳንዱ ቦርደሮቻችን ላይ ስክሪኒንጎች እንሰራለን፣ የቅድመ መለየት ስራ ማለት ነው። ስለዚህ እነዚህን ኢንአክሽን እዚሁ በተግባር የምናሳይበት ጉባኤም ነው። በዛ ላይ ደግሞ ለኢትዮጵያ በንግግሮች በጉባኤ መካከል ንግግሮችን በማስቀመጥ ብቻ ሳይሆን ይሄንንም አድርገናል። ከኮቪድ በኋላ የወሰድናቸው ትምህርቶች ውስጥ በሀገር ውስጥ ማምረት እንደሚታወቀው ከመደመር መንግስት በፊት ከ8% በታች የነበረውን እስከ 8% አካባቢ ነበረ ለሀገር ውስጥ ፍጆታ የምንጠቀማቸው መድኃኒቶችን እዚሁ ሀገር ብናመርተው ማለት ነው። ከዚህ ምሳሌ ትምህርት በመውሰድ ግን ለአህጉሩም ምሳሌ በመሆን አሁን ከ44% በላይ የሆነውን ራሳችን አምርተን እዚሁ መጠቀም ጀምረናል። ፐርሰንቲው በጣም እየጨመረ ነው ያለው። አሁንም ያለው የመንግስት ብቻ ሳይሆን መንግስትና በግል መካከል የሚደረጉ ስራዎች መጠንከር አለባቸውም የሚለውን ለአህጉሩ ምሳሌ በመሆን እየሰራን ነው። የኢትዮጵያ መድኃኒት አቅርቦት አገልግሎታችን በዚህ በባለፈው ሳምንት ውስጥም በአፍሪካ የዚህ የመድኃኒት አቅርቦት አገልግሎት የጎልድ ሽልማቱን አግኝቷል በትልቅ መድረክ ላይ። ይሄንን የማነሳው ለምንድን ነው? ለአህጉራችን በተለይ አንዳንድ ቦታዎች ላይ በጋራ በመሆን መድኃኒቶችን መግዛት የሚችሉበት ለማግኘት እኛም የምንቸገራቸው ለምሳሌ ካንሰር መድኃኒቶች፣ የልብ የተለያዩ መድኃኒቶች እዚህ ማምረት ያልጀመርናቸውን በጋራ መግዛት የምንችልበትን እንዴት ነው ኢትዮጵያ በጋራ ልትገዛልን የምትችለው የሚለውንም አንድ እየተወያዩበት ያለ አግባብ ነው አሁን ያለው። ስለዚህ ብዙ ነገሮች ከውስጥ ውይይት በበለጠ ከአገር ውስጥ ምርት፣ ከባለሙያዎች ስልጠና፣ ከአገር ውስጥ ደግሞ እንደገና የበሽታ መከላከልና ቀድሞ የመዘጋጀት ዝግጅቶችን ከመጨመር አንጻር እንዲሁም ደግሞ ለአፍሪካ ሌላ በጣም የምንጨምረው እየሰራንም ያለ ነው የዲጂታል ጤና ላይ ነው። እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደምታውቁት የአፍሪካ የዲጂታል ሄልዝ ሻምፒዮን ናቸው። ስለዚህ ባለፈው የአፍሪካ መሪዎች ጉባኤ ላይ ይህ ስራቸው ጸድቆ ለተለያዩ የአፍሪካ ሀገሮችም በጤና የዲጂታል ሄልዝ ላይ የኢትዮጵያን ተሞክሮች እንድናሳይ በተለይ ደግሞ በፊት ከነበረው የበለጠ የዲጂታል ጤና ማስፋፋት መረጃዎቻችንን በአንድ ቦታ የመቀመር ስራዎች ለተለያዩ ነገሮች ለምሳሌ ባለሙያዎቻችን ለዝግጅት ያግዛል፣ የበሽታ መከላከል ላይ ያግዘናል፣ ለብዙ ነገር ያግዘናል። ስለዚህ ዲጂታል ጤናን የዲጂታል 2030 የኢትዮጵያ ስትራቴጂክ አንድ ላይ በማድረግ እየተገበር እንገኛለን። ስለዚህ ብዙ በዓለም ላይ ያሉ የጤና ዝግጅቶች ላይ ከጤና ፋይናንስ ጭምር ብዙ የዲጂታል የዓለም የጤና ስትራቴጂዎችን እንደ አዲስ የሚቀረጽበት ጊዜ ላይ ያለ ነው። ስለዚህ ተመልካች ሳይሆን ቁጭ ብለን በጠረጴዛዎቹ ላይ የኢትዮጵያንም የአህጉራችንንም ድምፅ እያሰማን እንደገና ደግሞ የእኛንም ሀሳብ በዘላቂነት በሉዓላዊነት ላይ የተመሰረተ የጤና ስርዓት እንዲኖር እየሰራን ነው የምንገኘው። በዚህ ስብሰባ እንግዲህ ኢትዮጵያ በጤናው ዘርፍ እያቀረበቻቸው ያሉት ወይም ምን ተሞክሮችን እያጋራች እንዳለች ጥቂት ሀሳቦችን ቢያጋሩ። በዚህ በ76ኛው ጉባኤ ላይ ኢትዮጵያ እየሰራች ያለቻቸው አንደኛ ዋናው ጉባኤ አለ። በዋናው ጉባኤ ላይ ሰፋፊ አጀንዳዎች ይቀመጣሉ። ለአመቱ የሚዘጋጁ አሉ። ከዓለም አቀፍ የዩኤን ስብሰባው በፊት ማለት ነው። ከሱ ስብሰባ በፊት የሚካሄደው የዓለም ጤና ድርጅት አጀንዳዎችም እዚህ አምጥተን የምናያቸው አሉ። በነዛ ውስጥ ብዙ ነገሮች ነው የሚነሱት። የበሽታ መከላከል ላይ ተላላፊ የሆኑ ተላላፊ ያልሆኑ በሽታዎች ላይ ይነሳል። ኢትዮጵያ ግን እያሳየች ካለቻቸው ነገሮች ውስጥ ብዙም ሌሎች ሚኒስትሮች መጥተው እየተመለከቱ ሌሎች ሀገሮችም እያዩ ካሉት ውስጥ አንደኛው
በቅርብ ጊዜ ያገኘነው የማቹሪቲ ሌቭል 3 የምግብና መድኃኒት ቁጥጥራችን ማለት ነው የእሱን 3ኛ ደረጃ አግኝተናል። ስለዚህ በአፍሪካ ውስጥ ጥቂት ሀገሮች ናቸው እኛ ባገኘንበት ጊዜ 9 ሀገሮች ናቸው ያላቸው። ስለዚህ በዛ ላይ ልምዶችን እንከፋፈላለን። የአፍሪካ የሜዲካል ኤጀንሲ የምንለው አለ፣ በጋራ የመድኃኒት ቁጥጥሮች የምናደርግበት ማለት ነው የምግብና መድኃኒት የእሱን ቢሮ የማጠናከር ስራም ኢትዮጵያ አብራ እየሰራች ነው ያለችው። ስለዚህ ሌሎች ሀገሮች በዚህ አይነት እኛ ባሳለፍነው አይነት የምዘና ሂደቶች ውስጥ የሚያልፉ ከሆነ እሱን ማየት ስለሚፈልጉ እሱን እያሳየን ነው። ከዛ በተጨማሪ ደግሞ የአርመን ሃንሰ ሪሰርች ተቋማችን የመድኃኒት ከማምረት በተጨማሪ የምናመርታቸው በአህጉር ደረጃ የሚመረቱ መድኃኒቶች ስታንዳርዳቸውን የጠበቁ እንደሆነ ማሳያ የምርምር የሚደረግበት ተቋም ስለሆነ እሱንም ብዙዎቹ ማየት ይፈልጋሉ። እሱንም በአካል ሄደው ብዙዎች እየጎበኙ ነው ያሉት። ይሄ በጤናው ዘርፍ ካለው አንጻር ብቻ ነው እያወራ ያለሁት። ከዛ በተጨማሪም ደግሞ አዳዲስ የጀመርናቸው የሜዲካል ቱሪዝም ስራዎች አሉ። በመዲናችን ውስጥ ብዙ ተቋማት በመንግስትም በግልም እየተጨመሩ ነው ያሉት እንደምናውቀው። ከዛ አንጻር በሜዲካል ቱሪዝም በጋራ የምንሰራባቸው ስራዎች እንደ አህጉር በተለይ ደግሞ እንደ አፍሪካ ቀንድ ምን መስራት እንችላለን የሚለውን በጋራ እያየን ያለ ነው። እዚሁ ላይ አብረው ቢያክሉት ምለው በዚህ ጉባኤ ላይ ኢትዮጵያ በአጀንዳነት የምትይዛቸው ጉዳዮች በዚህ መድረክ ላይ እያነሳቻቸው ያሉት እንዴት ያሉ ርዕሰ ጉዳዮች ናቸው ማለት እንችላለን? ኢትዮጵያ እንግዲህ በተለይ እኛ እንደ ሰዓቱ ስንመለከት የዘላቂ የጤና ልማት እና የፋይናንስ ስርዓታችንን ያወጣንበት HSDIP2 ነው የምንለው ሁለተኛውን እየሰራና ለሚቀጥለው በዚህ ከ2019 ጀምሮ ምን ተገብረው ጊዜ ላይ ነው ያለ ነው። የጤና ሴክተር ደግሞ ሪፎርም እየሰራን ያለ ነው። እንግዲህ ወደ ሪፎርም ከገቡትና የመጀመሪያው ዌቭ የመጀመሪያው ዙር ሪፎርም እየሰሩ ካሉ ሴክተሮች ውስጥ ነን ያለ ነው እና ከዛ ጋር በጣም በቀጥታ የሚገናኝ ለአህጉራችንም በዓለም አቀፍ ደረጃም ትልቅ አጀንዳዎች አሉ። በተለያዩ በቀጥታ በጉባኤውም ከጉባኤው ጎን እየተሰሩ ያሉ ደግሞ ሌሎች ጉባኤዎች አሉ። ከጉባኤው ጎን ያሉ ስብሰባዎች አሉን። በዛ ላይ የምናነሳቸው 5 ነገሮች አሉ። የመጀመሪያው የጤና ፋይናንስ ስርዓቱ ዘላቂ እንዲሆን ኢትዮጵያ ምን እየሰራች ነው፣ እንዴት አድርገን እንደ አህጉርስ ሉዓላዊነታችንን አስጠብቀን የምንሄድበት የጤና ፋይናንስ ስርዓት መዘርጋት ይቻላል የሚለውን በሰፊው እያየን ነው። የዓለም አቀፍ የጤና ፋይናንስ ብቻ ሳይሆን የጤና አስተዳደሩ ራሱ በጣም እየተቀየረ ነው ያሉት። እነዚህ ዓለም አቀፋዊ ተቋማት በጣም ብዙዎች እየጠየቁ ያሉበት ጊዜ ነው። ወደ አህጉር እናድላ ወይንስ ቀጥታ ከሀገሮች ጋር እንስራ የሚሉ ጥያቄዎች ከዚህ በፊት በነበሩ አጋሮችም ብዙ ጥያቄዎች አሉ። ስለዚህ እኛ በዛ ላይ አንድ ትልቅ ይዘነው እየወጣን ያለ ነው ዘላቂ የሆነ የጤና ፋይናንስ ስርዓት የመደጋገፍ ስርዓታችን ራሱ ወደ ዘላቂነት የምንሻገርበት በተለይ እስከ 2030 ያሉ አጀንዳዎቻችንና ከ2030 በኋላ ማፋጠን ያለብን ነገሮች ምንድን ናቸው የሚለው ላይ በጋራ እንደ አህጉር የምንነሳበትንና የምንይዝበትን ነገር ኢትዮጵያ አንዱ አጀንዳ አድርጋ ይዛ ወጥታለች። ሁለተኛው የአጀንዳውም የዚህኛው ዓመት ለየት የሚያደርገው የዲጂታል ላይ ነው። እንደ ቴም የሚያዘው የተቀመጠው ይሄ ስለሆነ የዲጂታል ጤና ስርዓቱ ላይ ሉዓላዊነትን የማስጠበቅ የመረጃ ስርዓታችንም ደግሞ በአገር ሕግ በአገርና በአህጉርም ደረጃ ሌሎች በተለያየ ምክንያት እንደ አገር አቀፍ የሆኑ ሕጎች ከሌሏቸው ራሱ እንዴት መደጋገፍ ይችላሉ የሚለውን ትልቅ አጀንዳ አድርገን ያዝ ነው። ምክንያቱም ትልቅ ቴክኖሎጂ ትልቅ አቅም ነው። ቴክኖሎጂ ለሕዝባችን እንድናግዝ ያግዘናል። ነገር ግን ደግሞ ዝግጅት የሚፈልጉ ቦታዎች አሉ እና ጥንቃቄ በጣም የሚፈልጉ ከዚህ አንጻር ኢትዮጵያ የራሷ ሕግ የራሷ ደንብ ስላላት በዛ መሰረት ሌሎች ሀገሮችም በሕግና በደንብ እንዴት አድርገን ቴክኖሎጂን ተጠቃሚ የሚሆን ትውልድ መፍጠር እንችላለን፣ ለሚቀጥለው ትውልድ የሚሻገሩ ስራዎቻችንስ እንዴት በሉዓላዊነት እሳቤ ይሰራል የሚለውን ትልቁ አጀንዳችን አድርገን ይዘናል። ከጤና ፋይናንሱ ጋር አንድ የምናነሳው የአጠቃላይ የማህበረሰብ የጤና ሽፋንን ነው። በዛ ላይ ዩኒቨርሳል ሄልዝ ኬር ከቨሬጅ የምንለው ማለት ነው። እሱ ላይ እንግዲህ ኢትዮጵያ በተለይ የጤና መድህን አገልግሎታችን በጣም ከጊዜ ጊዜ እየጨመረ በተለይ ደግሞ መንግስት በጣም ትኩረት ሰጥቶት በሁሉም ክልሎች አሁን የማይተገበርበት ቦታ የለንም። በጣም ብዙ ዜጎችን ነው በዚህ በጤና መድህን የምንሸፍነው። ስለዚህ የዜጎች በፋይናንስ ተጋላጭነት ምክንያት በተለያዩ በሽታዎች በሚቸገሩበት ጊዜ ተቋም መጥተው አገልግሎት ማግኘት እንዳይቸገሩ እንዴት ዜጎችን መሸፈን እንችላለን? ዜጋ ተኮር ካልሆነ ስራችን መጨረሻ ላይ ባዶ ነው። ስለዚህ እርስ በርስ የመሸፋፈን የመደጋገፍ ባህላችን
በጤና ፋይናንስ ስርዓቱ ላይ በተለይ በኢንሹራንስ ላይ እንዴት መጠንከር ይችላል የሚለውን እኛም ከራሳችን ልማድ ከሌሎችም ደግሞ በጣም ብዙ መማር የምንፈልጋቸው ነገሮች ስላሉ እዚህ ላይ ትልቅ አጀንዳ አድርገን ይዘናል። የጤና የማምረት ስርዓቱ 5 ናቸው ትልቅ አጀንዳ አድርገን ይዘን ይሄድ ነው። ከቅድም ካልኩ ከሀገር አቀፍ ፕላናችንም ጋር በቀጥታ የሚገናኝ ነው። ስለዚህ የምርቶች ላይ የመድኃኒትና የጤና ምርት አገልግሎት ምርቶች ላይ እንዴት በጋራ መናበብ እንችላለን፣ ሌሎች ከኛ መግዛት የሚችሏቸው ነገሮች እንዴት ይሆናሉ። ይሄ እንግዲህ ኢንዱስትሪውንም በመደገፍ አንጻር እርስ በርስ ተባብሮ ለማደግ ትልቅ አቅም ስለሚፈልግ እዚህ ላይ የአር&ዲ የጥናትና ምርምር ላይ ሌሎችም ከአፍሪካ ወንድሞችና እህቶቻችን ጋር በጋራ እንሰራለን። ሌሎች ባለድርሻ አካላትም ሲመጡ እዚህ ላይ ትኩረት አድርገን እየሰራን ያለ ነው። ለዚህ በእነዚህ ውስጥ ሁሉ ደግሞ የጤና ባለሙያዎችን የኛ አንዱ ምሰሶ አድርገን የምንይዘው በጤና አገልግሎት ላይ ጤና ተቋማት አሉን፣ የጤና ባለሙያዎች አሉ። ስለዚህ አህጉራችን ላይ ያሉ የጤና ባለሙያዎችን እንዴት አድርገን ወቅቱን በሚመጥን እንደገና ደግሞ እነሱንም በሚመጥን ተገልጋይንም አገልጋይንም የሚመጥን የጤና ስርዓት ከአገልግሎት ሰጪዎቻችን ጋር አልቀን መስራት እንችላለን የሚሉት ላይ ሰፊ ውይይቶች እያደረግን ነው። በአህጉራችን ውስጥ እንግዲህ ዛሬ ላይ ራሱ በኢትዮጵያ ውስጥ ከ400 በላይ የሚሆኑ የስፔሻሊቲ የሚማሩ ተማሪዎችን እናሰለጥናለን። ከሌላ ሀገር ማለት ነው። ከሌላ የአፍሪካ ወንድሞችና እህቶቻችን የመጡ በሀገራችን ውስጥ አድርገን ስፔሻላይዜሽን እያሰለጠንን ያለ ነው። ለረጅም ጊዜ ከኛ ነበር ዜጎቻችን እየሄዱ እዛ የሚያሰለጥኑት። እንደምናስታውሰውም ደግሞ ብዙ ጊዜ በስፔሻሊቲ በተለይ ብዙ አቅሙ ያለን አይመስለንም ነበር። ነገር ግን ድሮ እንደዛ ነበር። አሁን ደግሞ በጣም ብዙ ሰራተኞቻችን ብዙ ባለሙያዎቻችን ከዚህ ሄደው ሌላም ሀገር ያሰለጥናሉ። ከኢትዮጵያም ውጭ ባይዘው አሁን በቅርብ ቀን እንደውም ወደ ባርቤዶስ ራሱ የጤና ባለሙያዎችን በመለዋወጥ ስርዓት መዝግበን እነሱም የተቸገሩባቸው የጤና ባለሙያዎች ስለነበሩ ለነሱ የተቀያየርን ባለሙያዎችን እያሰለጠንን ነው። ከማሰልጠን በበለጠ አገልግሎትም ሰጥተው እንዲመጡ በኮንትራት የኤክስቼንጆች ጀምረናል ማለት ነው፣ ልውውጦች። በዚሁ በአፍሪካ ደግሞ በመዲናችን እንደ አህጉራዊ ጉባኤነቱም ደግሞ ብዙዎች መጥተው የምናስተምርላቸውን ተማሪዎች ይጠይቃሉ። ከ400 በላይ ነው እንግዲህ በዚሁ በጎረቤቶቻችን ካሉ ሀገሮችም ከሌሎችም ከአህጉራችን እያሰለጠንን ያለ ነው። ይሄ እንግዲህ በተለይ ወንድማማችነትና እህትማማችነታችንን መጨመር የሳውዝ ቱ ሳውዝ ኮላቦሬሽን ነው የምንለው። እዚሁ ላሉ እርስ በርስ እየተቀያየርን ራሳችን አቅማችንን ማጎልበት እንችላለን። እንደ አፍሪካ ትችላለች የሚለውን በተግባር እያሳየንበት ነው ያለ ነው። ስለዚህ እነዚህ ነገሮች በተለይ ባለሙያዎችን እንዴት አድርገን ለአህጉራችን በጋራ እናሰለጥናለን፣ እንዴት ደግሞ ኢንተርፕሪነር ሆነው ስራ ራሳቸው ፈጥረው ህዝባቸውን፣ ምክንያቱም ህዝባችንን ማገልገል ደግሞ አንዱ ትልቁ የጤና ዘርፍ ትልቁ አቅሙና ትልቁ ደግሞ አገልግሎቱ ህዝብን ማገልገል ነው። እንደዚህ አይነት እድል ሌላ ሙያ ላይ ይኖራል፣ ግን እኛ ደግሞ በጣም ባለሙያዎቻችን ህዝባችን በተቸገረበት በተጨነቀበት ጊዜ ስለሆነ አብረን የምንሆነው ይሄ የጤና አገልግሎትን ከግልና ከመንግስት ጋር በጋራ አድርገን እንዴት እንሰራለን፣ በተለያዩ ጊዜዎች ውስጥ ደግሞ የላቀ አገልግሎት እንዴት እንጨምራለን የሚለውን በሰፊው እያየንበት ነው ያለ ነው ማለት ነው። አፍሪካ በመድኃኒትና የሕክምና መሳሪያዎች እንዲሁም ደግሞ የውጭ ምንዛሪ እጥረት የዓለም አቀፍ የአቅርቦት ሰንሰለትን እንግዲህ የሚፈትናት አህጉር ነችና ኢትዮጵያ ታዲያ በዚህ ረገድ ይህንን ጥገኝነት ለመቀነስ ያስቀመጠችው ስትራቴጂካዊ እርምጃ ምንድን ነው? የተቀመጡ ፖሊሲዎችስ እንደ መፍትሄ እንዴት ያሉ ናቸው? በጣም ትልቅ ለውጥ ያመጣንበት አካባቢ ማለት የመድኃኒት አቅርቦት ነው። እንደሚታወቀው ያው እዚያ እናመርትም ነበር ድሮ። ስለዚህ ትልቁ ጫናችን የመድኃኒት አቅርቦት መቆራረጥ ነበረ። አሁንም አለ። የበለጠ ማሻሻል ገና መጨመር ያለብን ብዙ ነገሮች አሉ። በተለይ ቅድም እንዳልኩ ተላላፊ ባልሆኑ በሽታዎች ላይ ያሉ መድኃኒቶቻችን ላይ አሁንም መጨመር ያለብን በምርትም በአቅርቦትም መጨመር ያለብን ስራ አለ። ነገር ግን መጀመሪያ ያደረግነው ነገር ምንድነው? የተቋማት ግንባታ ስንጀምር በባለፈው 2 ዓመት አንድ የጨመርነው ነገር ምንድነው? የኢትዮጵያ የመድኃኒት አቅርቦት አገልግሎታችንና የመድኃኒት ፈንድ በሚል አዲስ አዋጅ ነው የቀየርነው። በአዋጁ የሰራነው ነገር ምንድነው? ይህ ተቋማችን የበለጠ መስራት የሚችልበት ለሌሎች አሁን በኢትዮጵያ አየር መንገድ ልክ በሌላ ቦታዎች ላይ አቅራቢ መሆን እንደተቻለው ሁሉ ይሄኛውም ለሌሎች መግዛት ለሌሎች
የአጎራባች ሀገሮቻችንና ሌሎች አገሮችም ማቅረብ የሚችልበትን የፑል ፕሮኪውርመንት ነው የምንለው በጋራ መግዛት አቅም የሚችልበትን ነገር ቀይረናል። ሌላ በጣም ትልቅ ነገር ያደረግነው ምንድነው አምራች ኢንዱስትሪውን ከመደገፍ ኢትዮጵያ ታምርት የሚለውንም ንቅናቄ በቀጥታ ከመደገፍ አንጻር በደንብ አስበንበት በፋርማሲቲካል ዘርፍ የሚያመርቱ ተቋማትን መደገፍ ጀምረናል። እንግዲህ የፋርማሲቲካል የመድኃኒት አምራች ድርጅቶችን ወደ ጤና ሴክተር አምጥተን መደገፍ ከጀመርንበት አመት ጀምሮ እንግዲህ አንድም የተሰራው ሪፎርም እዛ ላይ ነው። አምጥተን መደገፍ ከጀመርን ጀምሮ የአገር ውስጥ ምርትን ዴሊብሬትሊ አስበን ነው እየደገፍን ያለ ነው። ጥራቱንም ደግሞ እኩል እያስኬድን ያለ ነው። ምክንያቱም ሁለቱን ነጣጥለህ አይሆንም። አቅርቦት መጨመር እንፈልጋለን፣ የኢትዮጵያን ማምረትን መጨመር እንፈልጋለን፣ ከኛ ሀገር ውጪም ለሌሎች መሸጥ እንፈልጋለን። ያንን ካላደረግን ትክክለኛው የገበያ ደረጃም ላይ አይመጣም። ማምረት እየቻሉ ራሱ እዛ ድረስ አያመርቱም። ስለዚህ የመድኃኒት ቁጥጥሩን ጨመርን፣ የኢንተርናሽናል ስታንዳርዱን አገኘን። የመድኃኒትና የምግብ ቁጥጥሩ አምራቹን ብቻ ሳይሆን የምትቆጣጠረው የመድኃኒትና ምግብ ቁጥጥር የምግብና መድኃኒት ቁጥጥር ደረጃው ከፍ ያለ ሲሆን የሚያመርቱትን ቦታዎች የቁጥጥር አቅም ከፍ ያለ ነው ማለት ነው። ስለዚህ በኢንተርናሽናል ከኛ ውጪ እዚህ የሚያመርቱ ባለድርሻ አካላት በተለይ ደግሞ ኢንቨስተርስ እዚህ መጥተው የሚያመርቱ ከሆነ ወደ ሌላም ሀገር መሸጥ ይችላሉ ማለት ነው። ስለዚህ እነዚህን በተርታ ነው አብረን ነው እያስኬድን ያለ ነው። አንዱን ከአንዱ ማስቀዳደም ራሱ ሳይሆን ኢትዮጵያ ውስጥ የሚመረቱ መድኃኒቶች ስታንዳርዳቸው እንዲጠበቅ የክሊኒካል ትራያሎች ደግሞ የሚሰጡ መድኃኒቶች ለምሳሌ ኢትዮጵያ ውስጥ የተመረተ የራስ ምታት መድኃኒት ከሌላ ሀገር የራስ ምታት መድኃኒት ጋር እኩል ነው አይደለም የሚለውም ነገር ሰው እንዳይጠራጠር ለሱ የሚሆኑ የትልልቅ ተቋማት ባለፈው ክቡር ጠቅላይ ሚኒስትርም ተገኝተው የመረቁትን እንደ አርመር ሃንሰን ሪሰርች ኢንስቲትዩት ከ40 በላይ የሚሆኑ ላቦች አሉት ራሱ ማለት ነው። እነዛን የመመርመሪያ ሪሰርቾች መስሪያ ትልልቅ ተቋማት ትልልቅ ኢንቨስትመንቶች ነው የተደረጉት በባለፉት አመቶች። ስለዚህ የኢትዮጵያ ታምርት የምናመርተውን እንጠቀም ስንል ዜጎቻችንን መጠበቅ ለሌላም ሀገሮችና ለኤክስፖርት ደረጃ መሄድ የሚችሉበትን ነገር መደገፍ ስለነበረ በፋይናንስ የፋይናንስ ኢንስቲትዩሽኖችን አብሮ በማሳተፍ እንዲሁም ደግሞ የራሳችን ፎረም እንዲኖራቸው አድርገናል። በቅርብ ጊዜም እንደምታስታውሱት ከ2 ዓመት በፊት ጉባኤ አዘጋጅተን አምራቾች እርስ በርስ እንዲገናኙ አድርገናል። አንዱ መድኃኒቱን ሲያመርት አንዱ ደግሞ ቦክሱን ያመርታል። እርስ በርሳቸው የማይተዋወቁበት ነገር ነበራቸው። ስለዚህ የጋራ ፎረም እንዲኖራቸው የመጀመሪያ አምራቾች ፎረምን እንዲመሰርቱ አድርገን በዘርፍም እንዲመራና በየጊዜው ክትትል እየተደረገ የሚያጋጥሟቸው ጫናዎች ካሉ እነዛን የማገዝ ስራ እንሰራለን። ቅድሚያ የምንሰጠው ሰፊ ፕሮቴክሽን እንሰጣለን። ከ25% በላይ የአገር ውስጥ ምርት ላለው ቅድሚያ እንሰጣለን። ስለዚህ በዚህ በሌላ ሀገር ያለ ምርቶች እነሱን ከገበያ እንዳያወጧቸው በተቻለን አቅም ድጋፍ እናደርጋለን ማለት ነው። ስለዚህ በዚህ በጣም ብዙ ስራዎች የተሰሩ ነው። ሌላኛው ከማምረት በተጨማሪ በመድኃኒት ዙሪያ የምሰራው ዛሬ የተጨመሩ ነገሮች ምንድናቸው? ከ5000 በላይ የሚሆኑ ተቋሞች ምንን መድኃኒት እንደሚፈልጉ ራሳቸው ለይተው ኮሚትድ ዲማንድ ነው የምንለው የምንፈልገው ይሄ ነው ብለው የመድኃኒት አቅራቢ ድርጅታችንን ይጠይቃሉ። ስለዚህ ይሄንንም በስርዓት አስረ ነው አሁን ቀድሞ ለመዘጋጀት በመካከል የሚኖሩ የዜጎች መጉላላት እንዳይኖር እዛ ላይ ስራዎች ጨምረናል። ሌላኛው የዜጎች እጃቸው ላይ መረጃ እንዲኖራቸው የጤንነቴ የሞባይል መተግበሪያም ወደ ህዝባችን አምጥተናል። በቅርብ ጊዜ በአማራ ክልልም ሄጄ እያየሁ ነበረ። ከ500 በላይ የሚሆኑ አሁን ባህር ዳር አካባቢ ሄጄ በማይበት ጊዜ ከ500 በላይ የሚሆኑ ተቋማት የግል ፋርማሲዎች ራሱ እዛ ውስጥ አስገብተዋል። በየክልሉ ይሄንን እያሰፋን ያለ ነው። የጤንነቴ የሞባይል መተግበሪያ ዜጎች የት ፋርማሲ ላይ ምን መድኃኒት ማግኘት እንችላለን የሚለውን ዋጋም እንዲያስገቡ እያገዝን ያለ ነው። ስለዚህ እነዚህን እያሰፋን ስንመጣ በውጪ የምናወራው ብቻ ሳይሆን ጠጋ ብሎ ህዝቡ እጁ ላይ ማግኘት የሚችልበት በቅርብ ጊዜም ሌላ የምናሳውቀው ለህዝባችን ስላለ በቅርብ ጊዜ ደግሞ እንደገና በፋርማሲዎች በትልቅ ፋርማሲ ደረጃ ኢትዮጵያ የተዘጋጀች ያለችበትን ነገር የምናሳውቅ ይሆናል ማለት ነው። መልካም። እዚሁ ጋር ግን የተያያዘ አንድ ጉዳይ ማንሳት ወደድኩኝ። ኢትዮጵያ በዓለም ጤና ድርጅት የማቹሪቲ ሌቭል 3 ወይም የደረጃ 3 በመድኃኒት ቁጥጥር ዘርፍ ላይ እውቅናን ያገኘች ሀገር ሆናለች እና ይህ እውቅና ማለት በተለይም ደግሞ አምራቾች በመድኃኒት ዘርፍ ላይ ያሉ አምራቾች በኢትዮጵያ ውስጥ ፍላጎት እንዲያድርባቸው ከማድረግ አኳያ የኢትዮጵያን የመድኃኒት አምራችነትም
ከተያዘው እቅድ አኳያ በመደገፍ ረገድ ምን አበርክቶ ይኖረዋል? ምክንያቱም በአፍሪካ ውስጥ ጥቂት ሀገራት ናቸው ያሉት፣ ከነዚህ ውስጥ አንዷ ኢትዮጵያ ነች። በተለይ በዚህ በአፍሪካ ቀንድ ላይ እኛ ነን እንግዲህ አሁን ይሄ ያለን ሁለት ነገር ነው ያለው። አንደኛ እዚህ የሚያመርትበት አምራቾች ወደዚህ በሚመጡበት ጊዜ ከዚህ ለኢትዮጵያ ብቻ ኢትዮጵያ እንግዲህ ከአፍሪካ ሁለተኛው የህዝብ ብዛት ያላት ሀገር ናት። እዚሁ ራሱ ማርኬቱ አለ። ስለዚህ እሱን አንድ ይጨምራል ኮንፊደንሳቸውን። ሁለተኛ ግን እዚህ የሚመረቱ ምርቶች በመድኃኒት ቁጥጥራችን ደረጃ 3 ላይ መሆኑ ምንድነው ወደ ሌሎች የአፍሪካ ሀገሮችም ይሁን ከሌላ ሀገር ውጪ ከአፍሪካ ውጪም ላሉ ሀገሮች ማርኬቱን ክፍት ማድረግ ይችላሉ ማለት ነው። ምክንያቱም እዚህ የሚመረቱ ምርቶች ስታንዳርዳቸው በዓለም አቀፍ ስታንዳርድ ታይቶ ተለክቶ የቁጥጥር ደረጃው ከፍ ያለ ስለሆነ ተቋማቱን ሁሌ ቼክ አይደረጉም ማለት ነው። በዚህ ኢንተርናሽናል ስታንዳርዱ የሚያየው ምንድነው የዓለም አቀፍ የልኬቱ ማለት ነው። በየ3 ዓመቱ እንደገና ኢትዮጵያ ትታያለች። እንዴት ነው ቁጥጥሯ እየተሰራ ያለው የሚለው በሙሉ ዶክመንቶች ይመለከታሉ። ስለዚህ እዚህ የሚመረቱ መድኃኒቶች ወይም ምርቶች ለሌላም ሀገር አውጥተው መሸጥ ይችላሉ ማለት ነው። በእንደዚህ አይነት በስታንዳርድ የቁጥጥር ስርዓት ውስጥ ነው የሚመረተው በሚል የገበያ ትስስርን ይጨምራል፣ ለአምራቾች ኮንፊደንስን ይጨምራል። በተለይ ለዜጋ ደግሞ ትልቅ ፋይዳ ነው ያለው። ምክንያቱም የምንጠቀመው መድኃኒት በምን አይነት ምርት ውስጥ ነው በምን አይነት ቁጥጥር ውስጥ ነው ያለፈው የሚለውን እኛ ከምንሸጠው ከምንለው የበለጠ የዜጎቻችን ደህንነት የዜጎቻችን ደግሞ አገልግሎት የማግኘት ጉዳይ ነው የሚበልጠው። ስለዚህ እሱ ላይ ደግሞ ትልቅ አቅም ይዞ ይመጣል። ስለዚህ ኢንዱስትሪውን ይጨምራል። ከዚህ በፊት የነበሩ ኢንዱስትሪያል ፓርኮቻችን ለምሳሌ ቄሊንጦ የኢንዱስትሪያል ፓርክ አለን የመድኃኒት አሁን በፊት ከነበረን በጣም ብዙ አዳዲስ አምራቾች እየገቡ ነው። በቅርብ ጊዜም የምናስመርቃቸው ብዙ ይኖራሉ። ስለዚህ ይሄ ምኑን ያሳየናል? ለኛም ምርቶች እየጨመሩ ይመጣሉ። ተወዳዳሪ የሆነ ዋጋ ማግኘት እንችላለን። ከፍ ያለ ሂሳብ የሚሆንብን የነበረውን በተለይ በማምጣት ኢምፖርት በምናደርግበት ጊዜ መድኃኒቱ ብቻ ሳይሆን መድኃኒቱ እዚህ እስኪደርስ ያለው ወጪ ከፍተኛ ነው የሚሆነው። እዚህ እሱን ራሱ በሰፊው ይቀንስልናል። ለወደፊት በጣም ትኩረት አድርገን እንሰራበታለን። ግን የምንለው በአፍሪካም ደረጃ በጣም የለም ማለት ይቻላል። የመጀመሪያ መድኃኒቱ የሚሰራባቸውን ንጥረ ነገሮች አክቲቭ ፋርማሲቲካል ኢንግሪዲየንት ነው የሚባለው። እሱን የመስራት ስራ ኢትዮጵያ እንግዲህ የባህል ሕክምና ለረጅም ጊዜ የነበረባት ያለባት አገር በቀል እውቀት በሰፊው ያለባት ሀገር ብዙ ጥናቶች እያወጣን እነዚህ ነገሮች የማውጣት አቅማችንን መጨመር አለብን። ስለዚህ የቤት ስራችን ገና አላለቀም። ተስፋዎች እየመጡ ነው። ግን እነዚህ ነገሮች ይዞልን መጥቷል ማለት ነው። የሌቭል 3 ማቹሪቲ ወይ 3ኛ ደረጃ አቅሙ እዛ ላይ ደርሷል መባሉ። በቅርቡ እንግዲህ ተከስቶ የነበረው የማርበርግ ቫይረስ ኢትዮጵያ የተቆጣጠረችበት መንገድ ምላሽ የሰጠችበትን መንገድ በዓለም አቀፍ ደረጃ እውቅና ያገኘ ጉዳይ ሆኖ እናየዋለን እና የድንገተኛ ጤና አደጋዎችና ተላላፊ የሆኑ ወረርሽኞችም ሲከሰቱ ምላሽ የመስጠት ዝግጁነታችን እንደ ሀገር በምን ደረጃ ላይ ነው? የኢትዮጵያ ሕብረተሰብ ጤና አገልግሎት ተቋማችን እንግዲህ በአፍሪካ ብቻ ሳይሆን በዓለም ላይ ካሉ ረጅም እድሜ ጠገብ ተቋሞች ውስጥ ነው። በቅርብ ጊዜም 100ኛ ዓመቱን በጋራ አስበን ነበረ። ከበሽታ ዝግጅት አንጻር አሁን በጣም የቀየርናቸው ነገሮች ምንድነው? ወደ ዲጂታላይዜሽን ብዙ ነገሮች አስገብተናል። በድንበሮች መካከል የምናደርጋቸው መረጃዎች ቀጥታ እንዲደርሱን ማየት ጀምረናል። እንደገና ደግሞ በጣም በሰፊው የሰራነው ነገር በዝግጅት አንጻር ላብራቶሪዎች ነው። በኮቪድ ጊዜ እንደምናስታውሰው የመጀመሪያዎቹን ምርመራዎች ስናደርግ የበሽታው የቫይረሱን ዘረመል መለየት ይፈልጋል። እንግዲህ ትክክለኛው አይነት ኮቪድ ነው፣ የቱ ነው ኢትዮጵያ ውስጥ የገባው፣ አዲስ ነው ወይ፣ የትኛውም አይነት ወረርሽኝ ሲመጣ እሱ ይሰራል እና መጀመሪያ አካባቢ እንግዲህ አንዱ ስብራታችን የነበረው ስንት ቀናትም ይፈጅ እንደነበር ብዙዎቻችን እናስታውሳለን። ከዚህ ሀገር ውጪ ወደ ሳውዝ አፍሪካ ልከን ነበረ የመጀመሪያዎቹ ላብራቶሪዎች ስናሰራ የነበረው። ከዛ ትምህርት በመውሰድ እንግዲህ የነበሩንን ጫናዎች እንደ መነሻ እንደ አቅም ማጎልበቻ አድርገን የወሰድነው። ስለዚህ አሁን ከ32 በላይ የሚሆኑ በየክልሉ ያሉ ላብራቶሪዎች እኛም ጋር እዚሁ ያሉ ላብራቶሪዎች ኦልሞስት በክልሎች 2 ምናምን ያሉባቸው ቦታዎች አሉን፣ እንደ ቦታው ስፋት ማለት ነው። እነዚህም በሰፊው ጨምረናል። እንግዲህ ማርበርግ በመጣ ጊዜ ራሳችን የበሽታውን ዘረመል መለየት ወደ ሌላ ሀገር መሄድ አላስፈለገንም። ራሳችን ለይተን
እኛው ባሳወቅ ነው ዓለም ተቀብሎት የዓለም ጤና ድርጅትም ዓለም አቀፍ ድርጅቶችም ያንኑ ተቀብለው ነው ሪፖርቶቻችንን ሲከታተሉ የነበረው። ስለዚህ የበሽታ ዝግጅት ከዚህ ሁሉ ላይ ይጨምራል። ባለሙያዎችን ማሰልጠን ይፈልጋል። የላቦራቶሪ ተቋማትን መገንባት ይፈልጋል። በጣም ብዙ ተቋማትን በየክልሉ እየጨመርን ያለ ነው። ሞባይል ክሊኒኮችን በተለይ ተንቀሳቃሽ የሕክምና አገልግሎት የምንሰጥባቸውንም ሩቅ ያሉ ቦታዎች ላይ መስጠት የምንችልበትንም አቅም ጨምረናል። አሁንም ግን የበለጡ ዝግጅቶች ይፈልጋሉ። በዚህ ሙያ የሚሰለጥኑ ባለሙያዎቻችንን የበለጠ መጨመር ያስፈልገናል። በቅርብ ጊዜም አሁን ለድንገተኛ በሽታዎች ምላሽ ኢትዮጵያ ያላትን ስታንዳርድ እየታየች ነው ያለችው። ልክ የምግብና መድኃኒት ቁጥጥሩን ስታንዳርድ እንዳገኘ ነው። በእርግጠኝነት እሱንም ደግሞ በቅርብ ጊዜ የምናሳውቅ ይሆናል። ምክንያቱም በዓለም አቀፍ ስታንዳርድ የድንገተኛ ምላሻችን ያለበት ስታንዳርድና በተለይ ድንገተኛ ነገሮች በሚኖሩ ጊዜ ለእኛ ብቻ ሳይሆን ለሌሎች ሀገሮች ወጥተን የምንሰራባቸውን የኢቫሉዌሽን እየጨረስን ያለ ነው። በቅርብ ጊዜ ኦልሞስት አልቋል ማለት ይቻላል። ግን እነሱ ሲያሳውቁ መናገር ስላለብን ያኔ ተመልሰን መተን የምናሳውቀው ነው የሚሆነው። ግን በዚህ ደረጃ ነው አቅማችንን እያጎለበትን ያለ ነው። በየብስ በአየር የሚመጡ ዝግጅቶቻችን ላይ ሰፊ ዝግጅቶች፣ ሰፊ ስክሪኒንጎች እንሰራለን። ከዛ በተጨማሪ ባለሙያዎች በሰፊው እናሰለጥናለን። አሁን እንኳን በአህጉሩ ባለው ወረርሽኝ እኛ ጋር ከመምጣቱም እንዳይመጣም ቀድሞ ዝግጅት ይፈልጋል። ከዛ በተጨማሪም ደግሞ ባለሙያዎችን የበለጠ ዝግጁ እንዲሆኑ ማድረግ ያስፈልጋል። በዚህ ራሱ ከኛ አልፎ ለሌሎች አህጉራችን ላይ ላሉ ሀገሮችም የስልጠና ፓኬጆችን መስራት ማስተላለፍ እንሰራለን። ስለዚህ የበሽታ መከላከል የድንገተኛ ወረርሽኝ ምላሻችን በማርበርግ ጊዜ የታየው እሱ ነው። በጣም በአጭር ጊዜ ውስጥ ከተቆጣጠሩ ሀገሮች ውስጥ ተብሎ ነው ኢትዮጵያ በተለያዩ መድረኮች ላይ አሁን እየተነሳች ያለችው። ይሄንን ማድረግ የቻልነው ግን ከህዝባችን፣ ከመገናኛ ብዙሃን፣ ከሁሉም ባለድርሻ አካላት ጋር ተባብረን መስራት መቻላችን ነው። ትልቁ በወረርሽኝ ጊዜ ምላሽ ለመስጠት የሚያስፈልገው ትክክለኛ መረጃ ነው። ስለዚህ ትክክለኛ መረጃ ከትክክለኛ ተቋማት እንዲሁም ደግሞ ህብረተሰባችን፣ የሃይማኖት ተቋማት፣ የሚዲያ የሁሉም ትብብር ተደርጎ ነው እዚህ ጋር የደረስነው። ስለዚህ ሴክተሩ ብቻውን የሚሰራው ስራ የለም። በዚህ አጋጣሚም ይህንን ማድረግ የቻልነው ህዝባችን ስለደገፈን፣ ሁሉም ባለድርሻ አካላት አግዞን ስለነበረ በድጋሚ በራሴም በጤና ሚኒስቴርም ስም ማመስገን ፈልጋለሁ። መልካም። አንዳንድ ውጤቶችን እንደ ማሳያ እንድናነሳቸው ወደድኩኝ። የኢትዮጵያ የዲሞግራፊክ ሄልዝ ሰርቬይ ወይም የጤና የስነ ህዝብ ጥናትን በተመለከተ የተገኙ ውጤቶች ይፋ ተደርገው ነበር። እንደው በተጨባጭ ለማሳያ ያክል ጠንካራ የጤና ስርዓትን በመገንባት እያለፈች ዓለም አቀፍ እውቅናዎችንም እያገኘች ባለች ሀገር ውስጥ እንዴት ያሉ ውጤቶችን አገኘን? የኢትዮጵያ የጤና ስነ ህዝብ ጥናቱ እንግዲህ እንደ አውሮፓውያን አቆጣጠር የ2024 25ቱን ነው በባለፈው ጨርሰን እያሳወቅ ነው። ከኢትዮጵያ ስታቲስቲክስ አገልግሎት ጋር ከፕላን ሚኒስቴር ጋር በመሆን በጋራ ያንን ጨርሰናል። ከኢትዮጵያ የህብረተሰብ ጤና አገልግሎታችን ደግሞ መረጃዎችን አብሮ በማጠናከር ብዙ ስራዎችን ሰርተናል። ውጤቶቹ ላይ ባተኩር አንደኛ የእናቶች ጤና ላይ የእናቶች ጤና አገልግሎት እንደምናስታውሰው ለረጅም ጊዜ የኦፕሬሽን አገልግሎት፣ የቀዶ ሕክምና አገልግሎት፣ የቅድመ እርግዝና፣ በእርግዝና ጊዜ ደግሞ የቅድመ ወሊድ አገልግሎቶች፣ የሆስፒታል ውስጥ መውለድ፣ በተቋማት ውስጥ መውለድ ወይ በሰለጠነ ባለሙያ መውለድን ብንመለከት፣ የእርግዝና መከላከያ ለሚፈልጉ ዜጎቻችን የማቅረብ አቅሙንም ብንመለከት፣ የቤተሰብ እቅድ አገልግሎታችንም ላይ ሰፊ ለውጦች አሳይቷል። በጣም ሰፊ በጣም ብዙዎችም እኛም ራሱ በጣም የተደሰትንበት ውጤት የእናቶች ሞት ምጣኔው እጅግ መቀነሱ ነው። በፊት ከነበረን ከ400 በላይ ነበረ በመቶ ሺህ በህይወት ከሚወለዱ ህጻናት የነበረን። የባለፈው የስነ ህዝብ የጤናና ስነ ህዝብ ጥናቱ የሚያሳየው የአሁኑ ላይ እንግዲህ ወደ 141 በመቶ ሺህ ዝቅ ብሏል። ይሄ ከፍተኛ ዝቅ ማለት ነው የሚታየው። አሁንም ግን ምንም ቢሆን የእናት ሞት፣ የጨቅላ ህጻናት ሞት፣ የማንኛውም መከላከልና ማስቀረት የምንችለው ሞት መከሰት የለበትም። ስለዚህ በምንም በውጤቶች ሳንዘናጋ አሁንም የበለጡ ስራዎች እንደሚያስፈልጉ አይተንበታል። በተቋም ውስጥ የመውለድ ምጣኔም በጣም ጨምሯል። የቅድመ ወሊድ ክትትልም በጣም ጨምሯል። እነዚህ ናቸው አንድ ላይ ተደምረው የእናቶች ሞት ምጣኔያችንን መቀነስ የቻልንባቸው።
የቱ ከማይበገር የጤና ስርዓት አንጻር የቱ አግዞናል ብንል አንደኛ የባለሙያዎችን በሰፊው እናሰለጥናለን። የመንግስትና የግል ትስስር በጣም ጨምሯል። እንደምናስታውሰው ከኮቪድ በፊት የግል ለምሳሌ ብንመለከት ከ7000 አካባቢ ነበረን የጤና ተቋማት የነበሩን በግል አሁን ከ30,000 በላይ ናቸው። ስለዚህ መንግስት ብቻውን ሳይሆን የግል ተቋማትም አብረው መስራት እንደሚችሉ አንድ አሳይተንበታል። የጤና ተቋማት ብዛታችንም የጤና ባለሙያና የህብረተሰብ ጥመርታውንም ስንመለከት ከነበረበት እጥፍ ጨምሯል። ስለዚህ እነዚህ ነገሮች በሽታ መከላከል ላይ ምላሽ መስጠትም ላይ እጅግ አግዘውናል። የሆስፒታል ውስጥ መውለድ ወይ በጤና ተቋማት ውስጥ መውለድ የሚባለውን ስንመለከት የዛሬ በ2010 አካባቢ የነበረው ላይ በጣም ነበር የምታዝነው። ከ10% በታች አካባቢ ሁላ የነበረበት ጊዜ አለ፣ በተቋም ውስጥ መጥቶ የመውለድ ምጣኔ ማለት ነው። እንግዲህ ይህንን ከ80% በላይ ከፍ ማድረግ ማለት ቀላል ነገር አይደለም። ያንን መጨመር ደግሞ የቻልነው አሁን የበለጠ አገልግሎቶችን ወደ ማህበረሰቡ ጠጋ ማድረግ ተችሏል። ድንገተኛ ቀዶ ሕክምና በሚያስፈልጋቸው ቦታዎች ላይ ደግሞ በጤና ጣቢያዎች ውስጥ የሚሰሩ የኦፕሬሽን አገልግሎቶች ጨምረዋል። ከ400 በላይ የሚሆኑ ጤና ጣቢያዎችን በኦፕሬሽን መስራት እንዲችሉ የቀዶ ጥገናስ በሚያስፈልግበት ጊዜ ማለት ነው። ለነዚህ ተቋማት ቀድሞ የልጆች መታፈን እንዳይኖር የእናቶች ሞት ምጣኔን መቀነስ ላይ በጣም ብዙ ውጤቶች ተገኝቷል። በጨቅላ ህጻናት ሞት በተለይ በህጻናት ሞትም ምጣኔው በጣም ዝቅ ብሏል። የክትባት አገልግሎቶችን መጨመራችን፣ የተቋማት ቁጥሮች መጨመር፣ የባለሙያዎች መጨመር፣ የመድኃኒቶችና የሌሎች ግብአቶች መጨመር ለዚህ ሁሉ የሚያግዙ ሆነውናል ማለት ነው። ስለዚህ ውጤቶቹ ጥሩ ነገሮች አሳይተውናል። አሁንም ግን ስራ የምንፈልግባቸውን ቦታዎችም ለይተንበታል። ለምሳሌ በክትባት አገልግሎት አሁንም ማየት ያለብን ቦታዎች እንዳሉ አይተንበታል። ሁሉ ክልል እኩል ምጣኔ ላይ እንዳልሆነ የሚያየንባቸው ቦታዎች አሉ። አንዳንዱ የተሻለ ይሰራል፣ አንዳንዱ ላይ ደግሞ ዝቅ ያሉ አፈጻጸሞች አሉ። ያንን እንግዲህ ሁል ጊዜ በጋራ በምናደርጋቸው በየ100 ቀኑም በየአመቱም የምናደርጋቸው የጋራ ጉባኤዎች ስላሉ እነዛ ላይ ደግሞ አዲስ ኮሚትመንት አዲስ ውሳኔዎችንም አስተላልፈን አሁን ትግበራ ጀምረናል። በተለይም እንግዲህ በቅርብ ጊዜያት ወዲህ ኢትዮጵያ አንዱ ትኩረት ሰጥታ እየሰራች ያለችው በተለይ ከሀገራዊ ለውጥ ወዲህ በዋናነት ሊጠቀስ የሚችለው ዲጂታላይዜሽን ነውና ዲጂታል የጤና ስርዓት ግንባታው ብዙ ሰዎች ምናልባት በፋብሪካዎች ወይም ደግሞ በኢንጂነሪንግ ዘርፎች ላይ ሊያስቡት ይችላሉ። በሕክምና ተቋማት ላይ በተጨባጭ አገልግሎትን ተደራሽ ከማድረግ የአገልግሎት አሰጣጥንም ከማቀላጠፍ አኳያ ምን አበርክቶ አለው? ምን ውጤት እያገኘንበት ነው ማለት እንችላለን? እንግዲህ የዲጂታል መተግበሪያዎችን ብንመለከት ከ40 በላይ የሚሆኑ የዲጂታል መተግበሪያዎች አሉን። እኛ አሁን በፊት እንግዲህ በወረቀት ብቻ የነበሩ የጤና አገልግሎቶቻችንን አሁን የወረቀት አልባ የሆኑ ጤና ተቋማት ለመጨመር ብዙ ስራዎች የተሰሩ ነው። በተለያዩ ከተሞችም አሁን እንደውም የወረቀት አልባ ተቋማት እያልን እንዲመረቁ እያደረግናቸው ነው፣ እየጨረሱ በሚወጡበት ጊዜ ማለት ነው። ይሄ ምን ያግዘናል? አንደኛ መረጃዎች በቀጥታ በሰዓቱን ጠብቀው እንዲደርሱን ያግዙናል። ከወረቀት ገልብጠን ወደ ኮምፒውተር አድርገን ይሄ የቆየ ነው ጤና ሲስተም ውስጥ ከሌሎች እንደውም በጣም ጠንከር ብሎ የነበረው ነገር ምንድነው? መረጃዎች ከወረዳ ጀምሮ ይሰበሰባሉ። ያ የወረዳ መረጃዎቻችንን በወር ቀምረን ምን ላይ ነው ያለ ነው ብለን እንመለከታለን። አሁን ደግሞ በቀን ማግኘት የምንችልበትን አቅም ያግዘናል። ያ ደግሞ ለህብረተሰባችን ቶሎ አገልግሎት ለመስጠት ተአማኒ የሆነ ነገርም ለማምጣት ያግዘናል። ስለዚህ አንዱ ትልቅ የመጣ ለውጥ እሱ ነው። ሌላኛው ደግሞ የዲኤችአይስ የምንለው አለ፣ የጤና መረጃ ቋቱ ነው። እንግዲህ ይሄ ዋና የሚባሉ አገልግሎቶችን ምን ያህል ዜጋ ያገኛል፣ እነዛ ደግሞ በየት ቦታዎች ላይ እኩል ያልሆኑ ግብአትና የጤና አገልግሎቱ ያልተመጣጠነ ነው የሚለውን እየለየንበት ነው። ከዛ በተጨማሪ ደግሞ በአገልግሎት ሰጪ በኩልም የራሱ የሆነ ሚና አለው። ምክንያቱም በተለይ የጤና ኤክስቴንሽን ሰራተኞቻችን የመጀመሪያ ደረጃ ጤና ክብካቤ ላይ ያሉ ሰዎች ባሉበት ቦታ ሆነው እዛው መሰልጠን የሚችሉበትን የመተግበሪያዎች በታብሌቶቻቸው ላይ ያደረግን ነው። ከ30 ሚሊዮን በላይ የሚሆኑ ዜጎቻችንን መረጃዎች ያገኛሉ እነሱ እዛው ባሉበት ማለት ነው። ይህንን መጨመር አለብን። ያው የህዝባችን ቁጥር አንጻር ገና 1/4ኛም አልደረስንም ማለት ነው። ስለዚህ በዚህ ሳንዘናጋ በሚቀጥሉት ዓመታት እስከ 2030
ያሉንን የጤና ተቋማት የቅድሚያ አድርገን ዲጂታላይዜሽን ወደ ፉል ዲጂታላይዜሽን የማስገባት ስራዎችን ትኩረት አድርገን እንሰራለን። የሚመጡ መረጃዎቻችን የማስተር ፋሲሊቲ ሬጅስትሬሽን የምንለው አለ። ጤና ተቋማት የት ላይ ነው ያሉት፣ በምን ያህል ርቀት ላይ ፋርማሲው፣ የመጀመሪያ ደረጃ ጤና ክብካቤው፣ ለምሳሌ ጤና ኬላው፣ ጤና ጣቢያው፣ ሆስፒታሉ በምን ያህል ርቀት ነው የሚለውንም ከጂፒኤስ ጋር ኮኦርዲኔት አድርገን ጨርሰናል እና እነዛንና የምናገኛቸው መረጃዎችን የማጠናከር ስራ አሁን ደግሞ አርቲፊሻል ኢንተለጀንስም እየመጣ ነው። እነዚህን ላይ በጋራ ለማድረግ ከአርቲፊሻል ኢንተለጀንስ ተቋማችን ጋር ከሌሎችም ባለድርሻ አካላት ጋር ስምምነቶችን አድርገን ተጨማሪ ለህዝባችን የበለጠ የተሻሉ መረጃዎችን ማምጣት የምንችልበትን እኛም ተደራሽነታችን መጨመር የሚችልበትን ነገር ለመስራት ብዙ ጅማሮች አሉ። የበለጠም ደግሞ የምናሰፋ ይሆናል። ግን ለአገልግሎት በተለይ ለምሳሌ አሁን ኦልሬዲ የጀመርናቸው ላይ ለምሳሌ የኤክስሬይ የራጆቻችንን በአርቲፊሻል ኢንተለጀንስ በማገዝ ላቦራቶሪዎቻችን ላይ የአርቲፊሻል ኢንተለጀንሶችን በመጨመር ውጤቶችን ቀድሞ አይቶ ከኢንተርናሽናል ስታንዳርዱ አንጻር ይሄን ያለው ያገኘው ላቦራቶሪና የተሰሩ ምርመራዎች ውጤት በኤምአርአይ በሲቲ በተለያዩ የምርመራዎች ላይ ያሉ ነገሮች ላይ የበለጠ ማገዝ ጀምሯል። ይህንን ከፍ አድርገን ከሌሎች አገልግሎቶች ጋር የምናስተሳስርበትን ነገር እየጨመርን ነው። ብዙ ተቋማቶቻችን በቅርብ ጊዜም በሜዲካል ቱሪዝም ያግዙናል ብለን በአዲስ አበባም እንዳያችሁት በተለያዩ ክልሎችም እየተጨመሩ ያሉ የግል ተቋማት ውስጥ የአርቲፊሻል ኢንተለጀንስ ኢነብልድ የሆኑ መሳሪያዎችን እየጨመርን እየመጣን ነው። በራስ አቅም በራስ የጤና መረጃና የጤና አይዲ የሚለውንም ደግሞ ጨምረን ከፋይዳ ጋር አብሮ በማስተሳሰር የክፍያ አገልግሎትንም እዛው ላይ በማድረግ ብዙ ነገሮች በጋራ እየተሰሩ ነው። ስለዚህ ይህንን እየጨመርን እያሰፋን የተጠቃሚዎቻችንን መረጃ ሉዓላዊነቱን ጠብቀን መሰራት የሚችልበትን ነገር የበለጠ እያጠናከርን እንሄዳለን። ስለዚህ እነዚህ ሁሉ ሂደቶች በተገልጋዩ ዘንድ የአገልግሎት ጥራትን ወይም ደግሞ የሕክምና አገልግሎት ጥራትን በማሻሻል የተሻለ አገልግሎትን ለመስጠት የሚያስችሉ ናቸው ማለት እንችላለን። አዎ፣ ምክንያቱም በተገልጋይ ሳይድማ በጣም ትልቁ አቅም የሚመጣው በተገልጋይ ሳይድ ነው። ምክንያቱም ተገልጋዮች ቀልጣፋ የሆነ አገልግሎት እንዲያገኙ ያግዛቸዋል። በተለይ ደግሞ በከተማ ላይ ተሆኖ ከከተማ ውጭ ያሉትን ለመደገፍም እነዚህ የዲጂታል ቴክኖሎጂዎች ያግዙናል። በርቀት ያሉ ለምሳሌ የሬዲዮሎጂ ስፔሻሊስቶቻችን ቀድመው ምርመራዎችን አይተው እዛ በርቀት ያሉትን ያግዙልናል። የተገልጋዮችን እርካታ ማወቅ እንችልበታለን። ሌላ የምንጨምረው ደግሞ አሁን የተገልጋዮችን እርካታ በተለይ አሁን አዲሱ የዲጂታላይዜሽን ስርዓታችን ከክፍያውም ጋር ሙሉ የተስፋፋ ሲመጣ የተገልጋዮችንም ኮምፕሌንታቸውን ወይም ደግሞ ይሄ ቢሻሻል የሚሏቸውን ነገሮች ቀጥታ ለማግኘት እድል ይሰጠናል። ግን የማቀላጠፍ አገልግሎቶቻችን ጥራታቸውን ለመጠበቅ እንዲሁም ደግሞ ታማኒነታችንን ለመጠበቅ የበለጠ ያግዘናል። እነዚህ ሁሉ ስራዎች ስንመለከታቸው በተለይም ኢትዮጵያ የምትገኝበት ቀጣና በጣም መልክዓ ፖለቲካውን ስንመለከተው በጣም ወሳኝ በሆነ ከባቢ ላይ ነው ያለችው እና እነዚህ ስራዎችን ተመልክቶ ኢትዮጵያን የሜዲካል ቱሪዝም ወይም ደግሞ የጤና ቱሪዝም ሀብ ለማድረግ ምን ያክል የተሰራበት ነው ያለው? በዚህ ረገድ ያለን ተስፋ እንዴት ያለ ነው? በኢትዮጵያን የሜዲካል ቱሪዝም ማድረግ አንዱ ትልቁ አጀንዳችን ነው። እስከዛሬም ብዙ መሰራት የነበረበት አሁንም የበለጠ በጣም በቁጭት የምንሰራው ነገር ነው። ተደራሽነት ላይ ነበር እስከዛሬ በጣም ትልቁ ትኩረታችን የነበረው። እሱም የበለጠ መጨመር አለበት። ነገር ግን የሜዲካል ቱሪዝም ለመሆን ደግሞ ምንም ማይሳናት አቅሙም ያላት መዲናችን ደግሞ የአፍሪካን ዩኒየን መቀመጫ የብዙ የዲፕሎማቶች መቀመጫ ናት። ስለዚህ ትልቅ ነገሮች መሰራት የሚችልበት ነው። ብዙ ስራዎች ተጀምረዋል። በመንግስት ራሱ አዳዲስ ሆስፒታሎች በዚህ በአዲስ አበባ ራሱ የተጨመሩ ነው ያሉት። በቅርብ ጊዜ ከተመረቀው ከላፍቶ ሆስፒታል በተጨማሪ ሌሎች አዳዲሶች በቅርብ ጊዜም የሚጨመሩ አሉ። እንደገና ደግሞ በግልም በጣም ብዙ ተቋማት አሁን እየጨመሩ ነው ያሉት። አሁን ደግሞ ከሌሎች አገሮችም ከዚህ በፊት ለምሳሌ ሰዎች ከዚህ ወደ ህንድ ወደ ተለያዩ አገሮች ሄዱ ነበር። እዛ የነበሩት ሆስፒታሎች ራሳቸው መጥተው እዚህ ስራዎችን ጀምረዋል። እነሱ ደግሞ ሲያልቁ የበለጠ ከፍ የሚል ነገር ይኖረዋል። መንግስትም ሰፊ ትኩረት ሰጥቶ አሁን ለሜዲካል ቱሪዝም ኳተርነሪ ሆስፒታሎችን እየሰራን ነው ያለ ነው። እንግዲህ ይሄ በደንብ ጫፍ ሲይዝና ያለቁ ሆስፒታሎቻችን ደግሞ በግብአት ሲሟላላቸው ለምሳሌ
ጥሩ ምሳሌ የሚሆነው ለምሳሌ የጳውሎስ ሆስፒታል ነው። ጳውሎስ ሆስፒታል ላይ እስከዛሬ ድረስ በካንሰር ሕክምና እንደምናውቀው ጥቁር አንበሳ ላይ ነበረ ለረጅም ጊዜ በአንድ ሆስፒታል ውስጥ ብቻ ነበረ የጨረር ሕክምና የምንሰጠው። አሁን በሀገር ደረጃ ወደ 5 ተቋማት ላይ አስፋፍተናል። የበለጠ መጨመር ያስፈልጋል። በቅዱስ ጳውሎስ ያለው ሴንተራችን ሙሉ ሲሟላለት እሱ ብቻውን 5 ይኖረዋል። እሱ ብቻውን ማለት ነው። አንዱ ኤግዛምፕል እንዲሆን ነው። ሌሎች እንግዲህ በተለይ የንቅለ ተከላ የተለያዩ የልብ ሕክምና ብዙ ነገሮችን የማስፋፋት ስራ በጣም በሰፊው የተሰራ ነው። ለልብ ሕክምና ለምሳሌ ከ11 በላይ የሚሆኑ ከዚህ በፊት ቀጥታ የልብ ሕክምናዎች መሰጠት የሚችልባቸው ቦታዎቻችን በጥቂት ወይም በአንድ ተቋም ላይ ብቻ ነበረ በፊትም የነበረን። አሁን ይሄንን እንግዲህ በግል ብቻ ብንቆጥር 11 በአገር አቀፍ ደረጃ ስንቆጥር ወደ 11 ደርሰዋል። ይሄ ራሱ አቅሞች እየጨመሩ እንደሆነ ያሳያል። ግን እነዚህን ሰብሰብ አድርገን ጥራታቸውን ጨምረን ባለሙያዎችም ደግሞ እያሰለጠንን ነው። በቅርብ ጊዜም የአዲስ የነርሲንግ ፕሮግራም ጀምረናል። ስታንዳርዶች ሆስፒታሎቹ ከፍ እያሉ ሲመጡ ባለሙያዎቻችንን ለኢንተርናሽናል ስታንዳርድ በሚሆኑበት ደረጃ ባለሙያዎችን የማሰልጠንም ስራ በጋራ አብሮ እያስኬድን ያለ ነው። ስለዚህ የሜዲካል ቱሪዝም ሀብ የመሆን ስራችን ተጠናክሮ የሚቀጥል የትልቅ የትኩረት አቅጣጫችንም እንደሆነ በዚሁ መግለጽ እፈልጋለሁ። እንደ ማጠቃለያ ይህ እንግዲህ 76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ስብሰባ ማደማደሚያ ወይም ደግሞ ከዚህ ጉባኤ ምን ውጤት ይጠበቃል ማለት እንችላለን? ከዚህ ጉባኤ የምንጠብቀው አንደኛ አህጉራችን በጋራ ሆና የጋራ ድምጽ የምታወጣበት የጋራ የምንሰራባቸውን ነገሮች የምናስቀምጥበት ነው። ቅድም ባልኳቸው ነገሮች ሁሉ ላይ በጋራ ተባብረን አንድ እጅ ብቻውን አያጨበጭብም። በጋራ ሆነን ስንሰራ ግን ትክክለኛ የአፍሪካን ጥያቄዎች በሁሉም መድረክ ላይ ለማውጣት ያግዘናል። ስለዚህ ባልናቸው ነገሮች ላይ ሁሉ በሽታን በመከላከል አክሞ በማዳን ፖሊሲያችን ላይ በጤና ሴክተር እንዳስቀመጥ ነው ከሁሉም ጋር ተባብረን የምንሰራበትን ነገር የምንጨምርበት ይሆናል። ከዛ በተጨማሪ ደግሞ ለኛ በቀጥታ በጤናው ዘርፍም ከጤና ዘርፍም ውጪ ያሉ ጠቀሜታዎች አሉት። ስለዚህ በነዛ የምናገኛቸውን ጥቅሞች የምናስከብርበት የምናስጠብቅበት ይሆናል። እንግዲህ ይሄንኛውን ጉባኤ የጤና ጉባኤውን የ76ኛውን ኢትዮጵያ ነች ቼር የምታደርገው። ስለዚህ ከዚህ የጀመረ የሚቀጥለው ጉባኤ እስኪደረግ ድረስ በአፍሪካ ያሉትን የጤና አጀንዳዎች በጋራ የምትይዝ የምታቀርብ የምትመራም ስለሚሆን ይሄንን እድል በመጠቀም የኛንም የአህጉራችንንም በጤናው ዘርፍ የሚያስፈልጉትን ነገሮች እያቀረብን የሀሳብ መስጠት ብቻ ሳይሆን ተጠቃሚ መሆን ያለብንን ነገሮች አስጠብቀንበት የምንወጣ ይሆናል ማለት ነው። የጤና ሚኒስትር ዶክተር መቅደስ ዳባ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ።